ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን ለልጄ የተሰኘውን አዲሱን ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ለዛሬው የምንመለከተው ክፍል ፓይራስ ከባድ አደጋ ውስጥ ከገባ በኋላ እንደምንም ብሎ ጥበቡን ተጠቅሞ ካደጋው እንደሚወጣና ዲናን በፓይራዝ ላይ ተስፋ እንደሚቆርጥበት እንዲሁም ሌሎችንም ክፍሎች ይዤላችሁ መጥቻለሁ። በድጋሚ አብራችሁኝ ቆዩ። ፓይራዝ ከጎረቤቶቹ ጋር ቁጭ ብሎ እየተጨዋወቱ እራታቸውን እየበሉ ነው። በጨዋታቸው መሃልም በር ስለተንኳኳ ሄዳ ከፈተች። ፓይራዝ ጓደኛ ሙምታዝ መጥቷል። ፓይራዝም ወደ ሙምታዝ ጋር በፍጥነት ሄደ። መነጋገር አለብን። ሙምታዝም ወደ ጎረቤቶቹ ተመለሰ። እኔ እየሄድኩኝ ነው፣ እናንተ ራሳችሁን ጠብቁ። በሌላ በኩል የሲናን አያት ወደ ክፍሉ እየገባች ትናገራለች። ተነስ የኔ ልጅ እባክሽን አያቴ፣ ዛሬ ወደ ትምህርት መሄድ አልፈልግም። የኔ ውድ ልጅ ነገር ግን ዛሬ ቅዳሜ ነው፣ ትምህርት የለም። እውነትሽን ነው አያቴ? አዎ እውነቴን ነው። ከአያት ጋር ቁርስ ትበላለህ። ተነስ። በጣም ደስ ይላል። በጣም ነው ደስ የሚለው። አሁኑኑ በፍጥነት እነሳለሁ። በሌላ በኩል ሙምታዝ ትንሽዬ ማዳመጫ እጁ ላይ ይዟል። ይሄ ደግሞ ምንድን ነው? ቀላል ነገር ነው። ፓይራዝ ተረጋጋ። የእውነት አንተ ሰው ጭንቅላትህ እየሰራ አይደለም። እኮ ምስር ነው የምታክለው። ፓይራዝ የእውነት ትገርማለህ። ሙምታዝ እኔን ለማሳቅ እየሞከርክ ነው? ለህይወት የምንም ግድ የለህም እንዴ አንተ ሰው? ይኸውልህ ፓይራዝ፣ ይሄ በጣም አስፈላጊ ስብሰባ ነው እና ማዳመጥ አለብን። አቅራቢው ሆነን ሚኒባስ ውስጥ ሆነን እንጠብቃለን። በል ፓይራዝ ያዘው እንጂ። በሌላ በኩል የዛፋር ጓደኛ ወደ ዛፋር ጋር ይሄዳል። ንገረኝ እስኪ ምን ትላለህ? ብዙ ነገር ልል እችላለሁ፣ ነገር ግን አንድ ነገር አለ። ይሄ ጥቅም የሌለው ሳድራቲን ትንሽ ጊዜ ይቀረዋል። ለማንኛውም ዶክተሯ ደርሳለች እያለ ሲናገርም ዛፈር ደስተኛ እየሆነ በፍጥነት ወደ ቤት ይሄዳል። በሌላ በኩል ፓይራዝ ልብሱን ከቀየረ በኋላ ሙምታዝ ማዳመጫውን ሸሚዙ ጫፍ ላይ ይለጥፋታል። ተመልከት ፓይራዝ፣ ማንም ሰው ሊመለከተው አይችልም። ምንም አያጠራጥርም። የእውነት እንዴት ነው የምትገርመው! እባክህ ተራ ንግግር እየተናገርክ ነው። የኔ ህይወት ምናልባትም ዛሬ እንደ ፊልም ሆኖ ሊቀር ይችላል። እንገናኛለን በቃ። ካልሞት ሆይ ነው የምንገናኘው። በጭራሽ ምንም አይፈጠርም፣ አትጨነቅ። ሌላ በኩል አይሼጉል ዛፈርን ልጅ እያከመች ነው። ዛፈርም ክፍሉ በር ላይ ሆኖ በስስት ሁለቱንም እየተመለከታቸው ነበር። አይሼጉል ስራዋን ጨርሳ ዞር ስትል ዛፈርን ተመለከተችው። ትደነግጥም ይቅርታ ይላታል። ምንም ችግር የለውም። ንገሪኝ እስኪ ዛሬ ያለችበት ሁኔታ እንዴት ነው? አባዬ ዛሬ ከቤት መውጣት እፈልጋለሁ። ይኸውልሽ የኔ ቆንጆ፣ ላንቺ አደገኛ ሊሆን ይችላል። ታውቂያለሽ ዶክተር፣ እቤት ውስጥ ነው ያለሁት። በጣም አሰልቺ ነው። ይገበኛል፣ ነገር ግን ዛሬ አይደለም። አንድ ቀን ግን እንደዛ ይሆናል። ዛፈርም ጠየቀ። ይሄ መቼ ሊሆን ይችላል? እንደዛ እንዲሆን በደንብ መስራት አለብን። ነገር ግን አሁን ያለችበት ሁኔታ ከባለፈው ጊዜ በጣም ቆንጆ ሁኔታ ላይ ነው ያለችው። ለዛሬ ወደ አትክልት ስፍራው ሄደሽ መዝናናት ትችያለሽ። ደህና ሁኚ በቃ። ቀጥሏትም ወደ ሳሎን ይሄዳሉ። ንገሪኝ እስኪ ልቡን እንደምትጠይቂ ተስማምተሽ ነበረ? እየሞከርኩኝ ነው፣ ነገር ግን ቀላል አይደለም። ልብ ለማግኘት ምን ያህል ጊዜ ይወስዳል? ምናልባትም በጣም ብዙ ጊዜ። ታውቂያለሽ፣ በህይወቴ ውስጥ ልጄ በጣም ውድ ነገሬ ነች። ስለዚህ በጥምረት እንስራ። እኔም ሆስፒታሉን አናግረዋለሁ። ሁሉም ነገር በፍጥነት እንዲሆን እሰራለሁ። አንተ አትጨነቅ፣ ልጅህን እናድናታለን። መልካም ጊዜ ይሁንልህ። አይሼጉል አንዴ ጠብቂኝ። የገዛላትንም ስጦታ ይዞ ወደ እሷ ይቀርባል። ይህ ለአንቺ ትንሽዬ ስጦታ ነው። አይሼጉልም ስጦታውን ተቀብላ ከተመለከተችው በኋላ ትናገራለች። ይህ ነገር ዋጋ ያለው ስጦታ ነው። ትቀበይኝ አትችይም? አዎ ልቀበልህ አልችልም። እባክሽን ይሄ ስጦታ ይገባሻል፣ ተቀበይኝ። እባክህ ተቀበለኝ። ዛፈር እየከፈውም ቢሆን ስጦታውን ተቀበላት። አይሼጉል ከዛፋር ቤት እንደወጣች ወዲያውኑ ወደ ፓይራዝ ጋር ደወለችለት። ሰላም ፓይራዝ፣ እንዴት ነህ? እንዴት ነሽ አንቺ? እኔ ደህና ነኝ። ቅዳሜና እሑድም ትሰራለህ እንዴ? ዛሬ ስብሰባ አለን፣ ለዛ ነው የገባሁት። እንደጨረስክ እንገናኛለን አይደል? በትክክል ሁሉንም ነገር እናደርጋለን። ፓይራዝ እያወራ በሚሄድበት ጊዜም ከሳዝራቲን ጋርም ይገናኛል። በኋላ ደውላለሁ። ባሂርም ክፍሉን ከፈት እያደረገ ሲወጣ ሳድራቲንንና ፓይራዝን አብረው ተመለከታቸው። ተደብቆም የሚያወሩትን ለመስማት ይሞክራል። እንደምን አደርክ ወንድሜ? ዛሬ ደግሞ ምን እያደረግክ ነው? ባክህ አማችህ ላይ እንዲደረግልህ የምትፈልገው ነገር ካለን ያለሁኝ። ለማንኛውም ዛሬ ከአባትህ ጋር ነኝ። ባሂርም ወደ እነሱ ጋር ሄደ። መልካም ቀን ይሁንላችሁ። ዝግጁ ከሆንክ እንሂድ ፓይራዝ። ዝግጁ ነኝ ጌታዬ። አንተስ የኔ ልጅ? እኔ ወደዛ መሄድ አልችልም። ደግሞ ምን ተፈጠረ? ሳድራቲን ወደ አባቱ ጆሮ በሹክሹክታ ጠጋ ብሎ ይናገራል።
ድንጉልን ቁርስ እንደምጋብዛት ቃል ገብቼላታለሁ። በሌላ በኩል የሲናን አያቶች ሲናንን ቁርስ ለመጋበዝ ወደ ሆቴል ይዘውት ሄዱ። አያቴ ከእንቁላል የሚሰራ ምግብ አለ፣ በጣም ትወዱታላችሁ ብዬ አስባለሁ። እስኪ እንሞክረው የኔ ልጅ። ሳድራቲን ያዘጋጀው ሰውም ለሳድራቲን ደውሎ ይናገራል። ወንድሜ ሳድራቲን ምሳን አሁን እዚህ ይገኛል፣ ቁርሱን እየበላ ነው። እሺ ወንድሜ አመሰግናለሁ። በሌላ በኩል ፓይራዝ ነባሂርን ስብሰባው ቦታ ላይ ይዟቸው ደረሰ። ሙምታዝም አካባቢው ላይ እንዳለና እንደሌለ በጥንቃቄ ፈለገው። በመጨረሻም ባይኑ ፈልጎ አገኘው። ሙምታዝም ከስራ ባልደረቦቹ ጋር ይነጋገራል። አሁን ዛሂር ሰዎቹን ይዞም ወደ ተዘጋጀው አዳራሽ እየገባ ነው። ሳፈርም ወደ ጥበቃው ተጠግቶ ይናገራል። ውስጡ ንጹህ ነው? አዎ ጌታዬ፣ ሁሉም ንጹህ ነው። እንደዛ ከሆነ ፍተሻቸውን ቀጥሉ፣ እንዳታቋርጡ። በመጨረሻም ሙዛፈርና ባሂር ፊት ለፊት ተገናኙ። ዛሬ የተገናኘነው ችግራችንን በውይይት ለመፍታት ነው። ሙዛፈርም ታዳመጠ በኋላ ይናገራል። አሁን አንተ የምትለውን ሁሉ ነገር እቀበላለሁ። ሌላ በኩል ሲናን የሚወደውን ምግብ ከአያቶቹ ጋር እየተመገበ ነው። አያቱም ይናገራል። አናግራችኋታል? አናግሬያታለሁ አያቴ፣ ምናልባትም በሚቀጥለው ወር ልመጣ እችላለሁ ብላለች። ሌላ በኩል ሳድራቲን ሚስቱን ይዞ እነ ሲናን ያሉበት ሆቴል ደረሰ። ሌላ በኩል ባሂር መናገሩን ይቀጥላል። አንተ እኔን አልሰማኸኝም ነበረ። እናም ወደ አደንዛዥ ዕፅ ንግድ ገብተሃል። አሁን የምልህን ነገር ታደርጋለህ። ግማሹን የሀብትህን መጠን ለድሆች ትሰጣለህ። እየደበረውም ቢሆን እሺ ብሎ ተስማማ። ዙልፊካርም የዚህን ጊዜ በሰሃን ውሃና አቡጀዴም ይዞ መጣ። አጠገቡ ላይ ያስቀምጠውም እጁን አቡጀዴው ላይ ጫኑት። የተደናገጠም ይናገራል። ባባ ይሄ ነገር ጭካኔ አይመስልህም? አፈርም ዝም ብሎ እያዳመጠ ነው። ፓይራዝ ወደዚህ ና። ፓይራዝም ወደ ባሂር እንደተጠጋለት ይናገራል። ሽጉጥህን አውጣ። ሙምታዝ ከስራ ጓደኞቹ ጋር ሆኖ ይህንን በሰማ ጊዜም ይደነግጣል። ፓይራዝ ሽጉጡን በሚያወጣው ጊዜም በጣም ፈራ። በዚህ ዓለም ላይ ሴት ልጅ ላይ ሽጉጥ የሚመዝ ወንድ በጭራሽ ወንድ አይደለም። እናም ከዚህ በኋላ የጦር መሳሪያ በጭራሽ አታነሳም። አድርገው እንጂ ምን ትጠብቃለህ? ያለ ሲናገር ፓይራዝም በፍጥነት ወደ እሱ ተጠጋ። ሙምታዝም ተደናግጧል። ምን እየተፈጠረ ነው ያለው ጓዶች? በሌላ በኩል የሲናን አያት ሳድራቲንን ስላየው ስለሱ ለሚስቱ እየነገራት ነው። ሲናንም ሳድራቲንን ዞር ብሎ ይመለከታል። ሳድራቲንም ተነስቶ ወደ እነሱ ጋር ሄደ። ሲናንንም ያዝ እያደረገው ይናገራል። ትንሽየው የፓይራዝ ሲናን ደህና ነህ አይደል የኔ ቆንጆ ልጅ? አጠገባቸው ላይ ይቀመጣል። ምን እያደረግክ ነው አንተ ልጅ? እባክህ ተነሳ። ይሄ ምን አይነት ስርዓት ነው? ያለም ምግባቸውን ይበላባቸዋል። ሌላ በኩል ፓይራዝ አጠገቡ ላይ ከቆመ በኋላ ሽጉጡን አቀባበለ። መሐረቡ ላይ የተቀመጠውንም እጁን በጭካኔ በሽጉጥ መተው። ሰውየውም ጮኸ። በሽጉጥ የተመታውን እጁንም ብድግ አድርገው ውሃ ውስጥ በጭካኔ ጨመሩት። ሙምታዝ ተኩሱን እንደሰማም ግራ ተጋባ። ባሂርም መናገሩን ጀመረ። ይህ ሰው ፓይራዝ ካራያል ይባላል። እኔን የበደለ ሁሉ እሱም በድሏል ማለት ነው። ቦታው ላይ ያሉ ሰዎችም ፓይራዝ ሰላምታ ያቀርቡለታል። ሙምታዝ ይህንን ነገር እንደሰማም ክትክት እያለ እየሳቀ ይናገራል። የሚገርም ሹመት ነው ባካችሁ። በሌላ በኩል ሳድራቲን ይናገራል። ፓይራዝ ወንድሜ ማለት ነው፣ ነገር ግን በደም አንተሳሰርም። ያው ጓደኛ ማለቴ ማራቅ ስለሚመስለኝ ነው። ሳድራቲን ሽጉጡንም ላጥ እያደረገ ያወጣል። ምን እያደረክ ነው? ለምሲ ምንድነው አንተ ከኛ የምትፈልገው? ምንድነው የምትፈልገው? ሆቴል ውስጥ ያሉ ሰዎችም ሽጉጡን እየተመለከቱ ግራ ሲጋቡ ሳድራቲን ይናገራል። ወደ ሙያችሁ ምን እየሰራችሁ ነው? ምን ታያላችሁ? ሲናን አያትም ይናገራል። አንተ ልጅ ምን እየሰራ ነው? ሽጉጡን ወደ ቦታው መልሰው። አንተም ሰይጣን ስለሆንክ እኔም ሰይጣን እየሆንኩኝ ነው። የሲናን አያት ሲናንን እቅፍ አድርጋ ይዛ ትናገራለች። ፖሊስ ጥራ። ፖሊስ በፍጥነት ሊመጣ አይችልም። ትሰሙኛላችሁ? ይሄ ልጅ የፓይራዝ ልጅ ነው። ወደዳችሁም ጠላችሁም ይሄንን ልጅ ከእናንተ እንወስደዋለን። አንተ ወደ እሱ ጋር ልትወስደኝ አትችልም እያለም ሲናን ሲናገር ጥበቃ መጥቶ ሳድራቲንን ያናግረዋል። እባክህን ወንድሜ ከሱ ጋር ልትነሳ ትችላለህ? እኔን ነው? አዎ አንተን ነው። ሳድራቲን ከተቀመጠበት ተነስቶ ሰውየውን በቴስታ መጥቶ ጣለው። በሌላ በኩል ባሂርና ዛፋር እየተነጋገሩ ነው። ጥበቃውም ወደ እነሱ ጋር ይመጣል። አለቃ፣ እኛን እያዳመጠ ያለ ሰው አለ። ዛፈርም እየደነገጠ ልጁን ይመለከተዋል። ክፍሉ ንጹህ ነው ብለህ አልነበረም እንዴ? ፓይራዝም በጣም ተደናገጠ። በሌላ በኩል ሳድራቲን ልጁን ይዞ ለመግደል እየሞከረ ነው። ሚስቱን በድንጋጤ ወደ እነሱ ጋር ትሄዳለች። ሲናን አያት ለመገላገል ሲሞክርም እሱንም በዱላ መተው። ሲናንም ሳድራቲንን በካልቾ ይለዋል። መጨረሻም ፖሊሶች ቦታው ላይ ደረሱ። ሳድራቲንንም ይዘውት ሄዱ። ባሂርም ስለ ነገሩ አወቀ። ይህም ጨምሮ ሁሉም ሰው ይፈተሻል። ያ የተገኘበት ሰው ግን ያበቃለታል።
ሙምታዝም እየተጨነቀ ይናገራል። ወደ ፓይራዝ እንሄዳለን እና ሙዘፈር ከተፈተሹ በኋላ ፓይራዝ ጋር ደርሰውም ፓይራዝንም መፈተሽ ጀመሩ። ነገር ግን ማሽኑ እሱ ላይ አልጮኸም። ሙምታዝም እየተጨነቀ ይናገራል። ተዘጋጁ እንሄዳለን። እየመረመራቸው ያለው ሰውም ፓይራዝን አልፎ ከፓይራዝ ቀጥሎ ያለውን ሰው ሲመረምር ኪሱ ውስጥ ምልክት አሳየ። እዚህ ነው ያለው እያለም ነባሂር ነገራቸው። ሰውየውም እየተደናገጠ ይናገራል። በጭራሽ እኔ ላይ ሊሆን አይችልም፣ እኔ እንደዛ አይነት ነገር አላደረኩም። ሙምታዝም በጣም ይደሰታል። በጣም ጎበዝ፣ እሱን ወደዛ ውሰዱት፣ ዛሬ ይበቃናል ጓዶች። በሌላ በኩል ፓይራዝ ነባሂርን ወደ ቤት ይዟቸው በሚሄድበት ጊዜም ለሴማ ተደውሎ አድራቲም መታሰሩ ተነገራት። ምን ተፈጠረ ሴማ? አድራቲም ፖሊስ ጣቢያ ነው፣ የሆነ ነገር አጋጥሞታል። ሌላ በኩል ሲናን ላይ ሼጉል ደወለላት። ሄሎ ሲናን። አይ ሼጉል አክስቴ፣ እያለቀስክ ነው እንዴ ሲናን? አባቴ ለምንድን ነው እኔን መጉዳት የሚፈልገው? ስለምንድን ነው የምታወራው ሲናን? እነዛ ሰዎች እነማን ናቸው? ክፉ ሰዎች ናቸው አክስቴ፣ ጠመንጃም ይይዛሉ። እናም ወደኛ ጋር መጥተው እኛንም ሊጎዱን ፈለጉ። ምን እያልክ ነው? እና አባትህን አናግረዋል? ደውዬለት ነበር፣ ነገር ግን አላናገረኝም። እና ሁኔት ነው ያለው? ፖሊስ ጣቢያ ነው ያለሁት። እሺ በቃ አታልቅስ፣ አሁኑኑ እመጣለሁ። ሌላ በኩል እነ ፓይራዝ ፖሊስ ጣቢያ ደረሱ። ፓይራዝም ወደ ልጁ ጋር ሄደ። ባሂርም ወደ ልጁ ሚስት ተጠግቶ ይጠይቃታል። ምንድነው የተፈጠረው? ወደ ሆቴል ሄደን ተቀምጠን ነበር። በድንገት ወደ እነሱ ጋር ሄዶ ተቀመጠ። ከዛ በኋላ የሆነ ሰው መደብደብ ጀመረ። ወይ ጉድ! ይሄ ልጅ መቼም ቢሆን ጨዋ ልጅ አይሆንም ማለት ነው። በሌላ በኩል ፓይራዝ በሩን ብርግድ እያደረገ ሲናን እያለ ለማቀፍ ሲሞክር ሲናን ግን በጭራሽ አልተጠጋውም። በጣም ተናደደበት። አያቱንም ምን ሆኖ ነው ብሎ ጠየቃት። አሁንም ትጠይቃለህ አይደል? አታፍርም? ያ የወንበዴ ቡድንህ መጣና አስፈራራን። ጭራሽ ደግሞ ሰው ወደኛ ጋር መላክ ጀመርክ። እንዴት አይነት ነገር ነው የምትናገሪው? እኔ ማንንም አላኩም። ሰውየው ሽጉጥ አወጣብን መጣና ምን እያልክ ነው? ያለም ሲናን በንዴት ይናገራል። እንደዛ አይነት ነገር አላደረኩም ሲናን ልጄ። ፓይራዝ ከምን አይነት ሰዎች ጋር እየሰራ ነው ያለው? ሼጉልም በተመሳሳይ ፖሊስ ጣቢያ ደረሰች። መኪናዋ ወርዳም ወደ ፖሊስ ጣቢያ እየገባች ነው። ፓይራዝም ይናገራል። ይኸውልህ ልጄ፣ ያለ መግባባት ተፈጥሮ ነው። የምን ያለ መግባባት ነው የምትናገረው? ከዚህ በኋላ ወደ እኔ እንዳትቀርብ፣ ከዚህ ሂድ እያለም አባቱን እየገፈተረ ወደ ውጭ አስወጣው ጀመር። አስወጣው በኋላም ፊቱ ላይ በሩን ዘጋበት። ፓይራዝ በቆመበትም ሳድራቲን ፖሊሶች ተይዞ ይመለከተዋል። ሌላ በኩል ላይ ሼጉል ፖሊስ ጣቢያ ደርሳ ወደ ውስጥ ለመግባት ስትሞክር ኤማን እዛ ተመለከተቻት። ኤማን እንዳታያትም በጥንቃቄ ወደ ኋላ ተመልሳ ሄደች። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ለልጄ የተሰኘው ድራማ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ